ይህ ኢትዮ ሄድላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። ዛሬ የብልጽግና ፓርቲ አስቸኳይ ግምገማ በስተጀርባ ያሉ ጉዳዮችን እንመረምራለን። የቅርብ ምንጮች እንደሚያመላክቱት በመካከለኛው ምስራቅ ውጥረት ምክንያት የተከሰተው የነዳጅ እጥረት የህዝብ አመጽ ሊቀሰቅስ ይችላል፣ ብልጽግና ይፈርሳል የሚል ከፍተኛ ስጋት በፓርቲው አመራሮች ዘንድ ተፈጥሯል። ብልጽግና ፓርቲ ከፍተኛ ስጋት ውስጥ መውደቁ የተነገረ ሲሆን ግምገማ ካደረገ በኋላም ስምሪት መስጠቱ ተሰምቷል። ዝርዝሩን ይዘናል። በትግራይ ፖለቲካ ውስጥ ትልቅ ለውጥ እየታየ ነው። የጊዜው አስተዳደሩ የስልጣን ዘመን ሊያበቃ ጥቂት ቀናት ሲቀሩት በነባር ጀነራሎችና በተቃዋሚ ፓርቲዎች የሚመራ አዲስ ምክር ቤት በአዲስ አበባ እየተዋቀረ መሆኑ ተሰምቷል። ይህ ስብስብ በመቀሌ ያለውን የህወሓት የበላይነትን ለመቀየር እየተዘጋጀ ነውም ተብሏል። ይህ በእንዲህ እንዳለ የፌዴራል መከላከያ ሰራዊት ወደ ትግራይ ካምፖች ለመመለስ መወሰኑን ተከትሎ በአዲስ አበባና በመቀሌ መካከል ያለው ሚስጥራዊ ድርድር መስቀለኛ መንገድ ላይ መቆሙ ተሰምቷል። ሰላም የሚፈልጉ ጀነራሎችና ድርድሩን የማይቀበሉ አመራሮች መሃል ያለውን ፍጥጫ እንመረምራለን። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል የጨረቃ ቤቶችን ህጋዊ ለማድረግ ድንገተኛ ውሳኔ አሳልፏል። ይህ ውሳኔ ከከተማ ልማት የመነጨ ነው ወይስ አሁን ካለው ሀገራዊ አለመረጋጋት ጋር የተያያዘ ስልታዊ እርምጃ የሚለውን በዝርዝር እንዳስሳለን። የመንግስት ፕሮፓጋንዳ የማህበራዊ ሚዲያው ጅምብር በበዛበት በዚህ ዘመን ከዜና በላይ ምክንያት ያስፈልገውታል። እኛም በቻናላችን ድምጾችን እናጣራለን። ከዝግ በሮች በስተጀርባ ያሉ እውነቶችን እንፈትሻለን። እነዚህን ተለዋዋጭ ታሪኮች በዝርዝር ለመከታተል ሰብስክራይብ ያደርጉ፣ የደውል ምልክቱንም ይጫኑ። ይህ ኢትዮ ሄድላይንስ ነው። ወደ ዝርዝሩ እናልፋለን። በመጀመሪያም ብልጽግና ይፈርሳል፣ ህዝባዊ አብዮት ይቀሰቀሳል በሚል ብልጽግና ፓርቲ ግምገማ ማድረጉ ተገለጸ። ብልጽግና ፓርቲ ከፍተኛ ስጋት ውስጥ መውደቁ የተነገረ ሲሆን ግምገማ ካደረገ በኋላም ስምሪት መስጠቱ ተሰምቷል። ብልጽግና ፓርቲ ከሰሞኑ ወቅታዊ ጉዳዮችን አስመልክቶ ግምገማ ማድረጉ የተገለጸ ሲሆን በግምገማው ላይ የብልጽግና ጠላቶች መንግስትን ለመገልበጥ ትልቅ አጀንዳ አግኝተዋል በሚል ውይይት ማድረጉ ተነግሯል። በዚህም ብልጽግናን ያፈርሳል፣ ህዝባዊ አብዮት ይቀሰቀሳል የተባለው አጀንዳ አሜሪካ እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ያጋጠመው የነዳጅ እጥረት መሆኑ የተነገረ ሲሆን በሀገራችን ኢትዮጵያ የተከሰተው ከፍተኛ የነዳጅ እጥረትም ጠላቶች የህዝብ ብሶት ማቀጣጠያ አጀንዳ እያደረጉት ይገኛሉ፣ ጉዳዩ ከባድ ጥንቃቄ ያስፈልገዋል በማለት መገምገማቸው ተገልጿል። ብልጽግና ፓርቲ ይህንን ግምገማ ተከትሎም ለደህንነትና ጸጥታ መዋቅሩ አቅጣጫ ማስቀመጡ የተነገረ ሲሆን በዚህም የፖለቲካ ካድሬውና የጸጥታ መዋቅሩ ነዳጅ እንዲቆጣጠር ትዕዛዝ እንደተሰጠና በግምገማው ላይም የነዳጅ እጥረቱ በዚህ ሁኔታ ለሁለት ሳምንት ከቀጠለ ህዝቡ ለተቃውሞ አደባባይ ይወጣል፣ ብልጽግናም ይፈርሳል የሚል ግምገማ በራሳቸው በብልጽግና ሰዎች መደረጉ ተሰምቷል። ይህን ተከትሎም ስጋት ውስጥ ወድቋል የተባለው ብልጽግና በነዳጅ ማደያዎችና በትራንስፖርት አቅራቢ ድርጅቶች አካባቢ የጸጥታ ኃይሎችን እንዳሰማራ ተገልጿል። አዲስ አበባን ጨምሮ በሁሉም አካባቢዎች በአሁኑ ሰዓት ከፍተኛ የሆነ የነዳጅ እጥረት መከሰቱ የተገለጸ ሲሆን የትራንስፖርት ዋጋ እስከ 5 እጥፍ ድረስ እንደጨመረ፣ የተለያዩ ተሽከርካሪዎች በነዳጅ እጥረቱ ምክንያት መንቀሳቀስ እንዳቆሙ፣ ህዝቡም ከቦታ ቦታ መንቀሳቀስ እንደተቸገረ እየተገለጸ ይገኛል። የትግራይ አዲስ አስተዳደር በአዲስ አበባ እየተቋቋመ እንደሆነ ተገለጸ። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይ ጊዜያዊ አስተዳደርን ለመረከብ እየተዘጋጁ መሆኑ ተሰምቷል። በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉን የዋዜማ ዘገባ ያመላክታል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር ወይም ወዲያን ጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ኢንጂነር አሰፋ አብርሃና ጀነራል ተክላይ አሸብር ወዲ አሸብር ናቸው ተብሏል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ተገባዷል። 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት ዕድሜ የቀረው መሆኑን ተከትሎ ትግራይን ለመረከብ እየተቋቋመ ነው በተባለው ምክር ቤት ፓርቲዎችን ያቀፈ ነው። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሀቅ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟል።
እንዲሁም በአፋር የሚንቀሳቀሰው ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መድረሱ ተመላክቷል። ሀራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳል። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደርን ለመቆጣጠር ጥረት መጀመሩ የተገለጸ ሲሆን ለዚህ መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው ተብሏል። ምክር ቤቱ የጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚያደርግ የዋዜማ ዘገባ ያመላክታል። ይህ በእንዲህ እንዳለ መከላከያ ሰራዊት ወደ ትግራይ እንዲገባ መወሰኑ ተገለጸ። የመከላከያ ሰራዊት ወደ ትግራይ እንደሚገባ ለትግራይ ባለስልጣናት ማሳወቁ ተሰምቷል። አፍሪካ ኮንፊዴንሻል ለጉዳዩ ቅርበት ያላቸው ምንጮች ሹካሉኝ ሲል ባወጣው ዘገባ የፌዴራል መንግስት በትግራይ ያሉ የመከላከያ ካምፖቹን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ ኃላፊዎች አሳውቋል ብሏል። ይህ እርምጃ የአፍሪካ ቀንድ ትኩሳትን ሊያቀጣጥለው ይችላል የሚል ስጋትን አንብሯል። የጸጥታና ደህንነት ጉዳዮች ላይ ትኩረቱን አድርጎ ዘገባዎችን የሚያወጣው አፍሪካ ኮንፊዴንሻል ድረገጽ የውስጥ አዋቂ ምንጮች ነገሩኝ ሲል ያወጣው መረጃ ከዚህ ቀደም የትግራይ ጊዜያዊ መንግስት እንዲሁም ህወሓት ከሰጡት ማስተባበያ ጋር የሚጋጭ ነው። ከዚህ ቀደም መከላከያ ወደ ትግራይ ሊገባ ነው የሚል መረጃ መሰራጨቱን ተከትሎ የትግራይ ጊዜያዊ መንግስትና ህወሓት በጉዳዩ ላይ ምንም አይነት መረጃ እንደሌላቸው ተናግረው ነበር። አፍሪካን ኮንፊዴንሻል በዚህ ዘገባው ግን ማዕከላዊ መንግስቱ ሰራዊቱን ወደ ትግራይ ለማስገባት ለትግራይ አመራሮች ማሳወቁን የሚገልጽ ነው። ባለፈው ሳምንት አጋማሽ የወጣውና እምብዛም ትኩረት ያልተሰጠው ይህ የአፍሪካ ኮንፊዴንሻል ዘገባ በሰሜን ኢትዮጵያ የተፈጠረውን ወታደራዊና ፖለቲካዊ ትኩሳት ምን ደረጃ ላይ እንደሚገኝ በግልጽ ያመላከተ ሆኗል። ዘገባው ጀነራል ጻድቃን ገብረትንሳኤ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረቡ የገለጸ ሲሆን ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት በዚህ ወቅት የፌዴራል መንግስት ከፍተኛ ቁጥር ያለው ኃይሉንና ከባባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱን አትቷል። በሰሜን ኢትዮጵያ አዲስ ግጭት ከተቀሰቀሰ ሁለት አይነት ውጤት ሊኖረው እንደሚችል የሚጠቅሰው መረጃው ምናልባት አስመራ ያለውን መንግስት እስከ መገልበጥ የሚደርስ ውጤት ሊኖረው ይችላል የሚለው አንዱ ነው። እርምጃው ከከሸፈ ደግሞ በኢትዮጵያ የአማጺዎች እንቅስቃሴ እየጠነከረ የሚሄድበትን እድል ሊፈጠር ይችላል ብሏል። በጥብቅ ሚስጥር የተያዘው የህወሓትና የፌዴራል መንግስት ድርድር መስቀለኛ መንገድ ላይ መቆሙ ተሰምቷል። በከፍተኛ ሚስጥር እየተደረገ ነው የተባለው ድርድር በህወሓት ከፍተኛ አመራሮች መካከል ክፍፍል መፍጠሩን ለጉዳዩ ቅርበት ያላቸው ምንጮች መረጃ አጋልጠዋል። በህወሓትና በፌዴራል መንግስት መካከል የተጀመረው ሚስጥራዊ ድርድር በአውሮፓ ዲፕሎማቶች የሚመራ መሆኑ የተሰማ ሲሆን በአሁኑ ወቅት አጣብቂኝ ውስጥ መግባቱ ተገልጿል። በጥብቅ ሚስጥርነት ስለተያዘው ድርድር የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ አማካሪ እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ መረጃ አውጥቷል። የጀነራል ታደሰን አቋሞች ይፋ በማድረግ የሚታወቀው ዳዊት ሚስጥራዊ ድርድሩን በአደባባይ የገለጠው ከሻዕቢያ ጋር ጥብቅ ቅንጅት በፈጠሩት ጀነራሎች እምቢተኝነት የመክሸፍ አደጋ ገጥሞታል በሚል ነው። በአውሮፓ ዲፕሎማቶች መሪነት እየተካሄደ ነው የተባለው ቀጥተኛ ያልሆነው ድርድር አጣብቂኝ የገጠመው ወሳኝ ምዕራፍ ላይ ከደረሰ በኋላ ነው ተብሏል። በመቀሌና አዲስ አበባ መካከል በሶስተኛው ወገን ሲካሄድ የቆየው ድርድር ወደፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ ቆሟል ተብሏል። የህወሓትና ፌዴራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግ መስማማታቸው ቢገለጽም በህወሓት በኩል አፈንጋጭ ኃይል መፈጠሩ ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቅንተው ድርድር ለመቀመጥ ከተስማሙ በኋላ ከመካከላቸው አፈንጋጭ ጀነራሎች መፈጠራቸው ታውቋል። እነ ደብረጽዮን ገብረ ሚካኤልን ጨምሮ ወደ ቀጥተኛ ድርድር ለመግባት የተስማሙ ቢሆንም የተፈጠረው አፈንጋጭ ቡድን በሚስጥር የተያዘውን ንግግር አደጋ ላይ ጥሎታል ተብሏል። ይህ አፈንጋጭ የተባለው ቡድን በስውሩ የደህንነት ሰው ጌታቸው አሰፋ፣ ብርጋዴር ጀነራል ምግበ ኃይሌ፣ ብርጋዴር ኃይለ ሥላሴ ግርማይ ወይም ወዲም በቴና ሜጀር ጀነራል ብርሃነ ነጋሽ ወዲ መድህን ናቸው ተብሏል። በደህንነቱ ሰው ጌታቸው አሰፋ ይመራል የተባለው የንግግር ተቋሚ ቡድን ድርድሩ ከሻዕቢያ ጋር የተፈጠረው ጽምዶ ያኮላሻል የሚል አቋም መያዙ ተገልጿል። ይኸው ቡድን ለትግራይ የሚያዋጣው ከሻዕቢያ ጋር የተጀመረው ጽምዶ ማስቀጠል ነው ብሎ እንደሚያምን ተጠቁሟል። በድርድሩ በትግራይ በኩል የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች እንዲሁም የጀነራል ታደሰ ወረደ አስተዳደር ሰዎች ተሳታፊ ናቸው ተብሏል። የጀነራል ታደሰና የደብረጽዮን ቡድን ድርድሩን በመርህ ደረጃ የተቀበለ ቢሆንም በአንጻሩ የህወሓትን ታጣቂ የሚመሩት የጀነራሎች ቡድን አፈንግጦ ወጥቷል ተብሏል። በመጨረሻም በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል አስተዳደር የጨረቃ ቤቶች ህጋዊ እንዲሆኑ ወሰነ። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ሬዲዮ ዘግቧል።
የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው ሳምንት መጋቢት 10 ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ ልኳል። እነዚህ ህገወጥ ቤቶች ህጋዊ ማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመላክታል። ይህንን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋዊ ማስታወቂያ እንደሚገልጽ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻው መሰረት ያዋቀራቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደት እንደሚጀመር ተመላክቷል። ህጋዊ የሚደረገው የመኖሪያ ቦታ በካሬ ሜትር ተለክቶ ከከተማ የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን አያካትትም ተብሏል። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30% ቅጣት መክፈል እንደሚጠበቅባቸው ሰነዱ አብራርቷል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቅ አመልካች ግን በመሬቱ ህጋዊ እንደማይደረግለትና የከፈለውን ክፍያ መልሶ ብሎ መጠየቅ እንደማይችል አስጠንቅቋል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ ያበቁ። ሀሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያግኙ እያልን ተሰናበትን።